አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ የሁለት እህቶች የቤት ዕቃና አልባሳት ማሳያችሁ ይሆናል። እቺኛዋ እህታችን የሚሄደው ዕቃዋ ጊራና ነው። ይሄ እስከዚህ ድረስ ማለት ነው እንደምታዩት እስከ ሮቶ የህፃን ልጅ ልብስም አላት። እዚህ ጋር ሺቲዎችም አሉ። ይሄ ጊራና የሚሄድ ነው። እዚህ ጋር ደግሞ መከነ ሰላም የሚሄድ የቤት ዕቃና ሽሮና በርበሬ የተዘጋጀ ሽሮና በርበሬ አላት ማለት ነው። ይሄኛው መከነ ሰላም የሚሄደው 49640 ብር እየፈጀ ሲሆን ይሄኛው ጊራና የሚሄደው ደግሞ 67330 ብር። የዚህኛው ለትራንስፖርት 400 ብር ወጥቶበታል፣ ለዚህኛው 300 ብር ወጥቶበታል ማለት ነው። እዚሁ ጋር ለምሳሌ ይሄኛው 67330 ብር የፈጀው 400 ብር የትራንስፖርቱ ጋር ተደምሮ ነው ማለት ነው። እንግዲህ እያንዳንዱን ዋጋ እምነግራችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሌላው ደግሞ ምን ሆነሽ ነው ስልክ የማትመልሺው የምትሉ በውስጥ መስመርም የምትሳደቡ አላችሁ። እንደው ግን ምን ሆና ነው ለማለት እናንተ ራሳችሁን መጠየቅ አትችሉም? ለምሳሌ ይሄንን ሁሉ ዕቃ ቀን ዙሬ ገዝቼ ነው ሁለት ሰው ሶስት ሰው ጋር ይሄንን ገቢልኝ ይሄን ገቢልኝ ለማለት ለመስማማት ብዙ ሰዓት ይፈጃል። እሱን ነገር ብትረዱ ጥሩ ነው። መዲና ምንም አልሆነችም፣ ማንንም አትመርጥም። ስራዋን ብቻ አክብራ ትሰራለች። ወደ ኋላ አትልም ለስራ። የእናንተን ፍላጎት ለማሟላት እኔ ወደ ኋላ ብዬ አላቅም። ላኪን ግን መረዳት ካቃታችሁ እኔ ምንም ማድረግ አልችልም። ዛሬውኑ ደውላችሁ ዛሬውኑ ስድብ የምትልኩ ሳምንት ለምን አትደውሉም? እኔ በተመቸኝ ሰዓት እመልሳለሁ። ላኪን የአንድ ቀን ቴክስት ወር ሁላ ሊፈጅብኝ ይችላል ብዬ ተናግሬያለሁ። ግን አታዳምጡም። ይሄን መልእክቱን አታዳምጡም። እኔ ምንም ማድረግ አልችልም። እኔ አቅሜ በፈቀደው አይምሮዬ በሚችለው መልኩ እገበያለሁ። ግን ከዛ በላይ ደግሞ አላህ የማያስጨንቅም ማለት ነው። በቻላችሁት ነው። ለምሳሌ ሰላት ስትሰግዱ ቁማችሁ መስገድ ከቻላችሁ ቁማችሁ፣ መቆም ካልቻላችሁ ቁጭ ብላችሁ ካልቻላችሁ ተኝታችሁ ቢሆን ስገዱ ነው አይደል እንደሚለው። እና ደግሞ እኔ በምችለው ባቅሜ እሰራለሁኝ። እንዴ ከዚህ እቃ ይሄ ተሟላ ይሄ ጎደለ፣ ልጆቹ ጋር ተነጋገርኩ፣ እቃቸውን ጻፍኩ፣ ምን አልኩኝ፣ የግል ህይወት አለ፣ ብዙ ነገር አለ። እንዲሁም እኔ በሳምንት አንድ ቀን ራሱ ብሰራ እናንተ ማድነቅ ነበር የነበረባችሁ። ግን ከስድቡ ካልተመቸኝ አልተመቻትምና ነው ብላችሁ ገንዘባችሁን ካልያዝኩኝ የእናንተን የሆነ ነገር ካልያዝኩባችሁ ሌላ ቦታ ማዘዝ ትችላላችሁ። ግን እኔ በምችለው ባቅሜ ወላሂ አላህ በሚያውቀው ሌላ ህይወቴን ትውት አድርጌ ነው ይሄን ስራ የምሰራው ማለት ነው። በቀን አንድ ሰው እቃ ለማሟላት ምን ያህል ጊዜ ይፈጃል? ሰውየው ጋር ተነጋግሮ ነው ይሄንን እቃ ነው ሲያስጥፉኝ በዝርዝር ተነጋግረን ይሄንን ቪዲዮ ደውዬ መግዛት ካልቻልኩኝ ፎቶ እያነሳሁ አንስቼ ልኬ ይሁን ካሉን ገዝቼ አይሆንም ካሉ ሌላ ፈልጊ ካሉ ፈልጌ እሱ ነገር ነው ጊዜ ይፈጃል። እናንተ ማወቅ ያለባችሁ ነገር ማለት ነው። እና አሁን ወደ ቃያ ስመጣ እዚህ ጋር መከነ ሰላም የሚሄደውን እቃ ነው ማሳያችሁ። በመጀመሪያ ሽሮና በርበሬ አላት። እሱን አቧራ እንዳይቦልበት ላሳያችሁና ከዛም በኋላ ሌላውን እቃ ነግራችኋለሁ ማለት ነው። በጣም የሚያምር ቆንጆ በርበሬ 12 ኪሎ በርበሬና 15 ኪሎ ሽሮ ነው ያዘዘችኝ። እና ሀባይብ እስከነ ሽሮና በርበሬዋ የቤት እቃዋ 49640 ብር ነው የፈጀው። በርበሬ ኪሎ 620 ብር ሂሳብ ነው የገዛሁት 12 ኪሎ ማለት ነው። እና በርበሬ 12 ኪሎ 12 ሲባዛ በ620 ብር 7440 ብር ነው። የ10 ኪሎ በርበሬ ቅመም 3000 ብር ነው። ከዛ 15 ኪሎ ሽሮ ነው የተገዛላት። ባቄላ 5፣ አተር 5፣ ሽምብራ 5፣ አጠቃላይ 15ቱ ደግሞ በ200 ብር ሂሳብ ነው። ሁሉም 3000 ብር ፈጅቷል ማለት ነው። ሽሮ 3000 ብር ያኔ የተቆላ የተከካ ነው የሚሸጠው በነገራችን ላይ ከተማ ማለት ነው። እና የሽሮ ቅመም ደግሞ 2800 ብር፣ ማዘጋጃ 2025 ብር ከፍያለሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት ቆንጆ ተደርጎ ሽሮም በርበሬም ማሻአላ የሆነ ተዘጋጅቶላታል ማለት ነው። ይሄንን ይመስላል ሽሮና በርበሬዋ። ከዛ ወደ እቃዋ እንደምታዩት የሞሰብ ዳንቴል አለ። ይሄ 700 ብር ነው። እና የረከቦት ለሱ ማች የሚሆን ይሄ 300 ብር እዚህ ተጨማሪ ሌላ አንድ ነው ያዘዘ ሁለት የረከቦት ስለሆነ ይሄም 300 ብር ነው ማለት ነው።
ከዛ እዚህ ጋር ደግሞ የትሪ በወፋሙ የተሰራ ቆንጆ የትሪ አለ። ይሄ 600 ብር። ከዛ ሞሰብ አላት። ሞሰቡ ዋጋው 3400 ብር ነው። ቆንጆ ሞሰብ ጽድት ያለ አያችሁ፣ ትልቅ ነው። እንጀራ የማያጥፍ ምናምን። የእንጀራ ሰፌድ ደግሞ 300 ብር ገዝቼላታለሁ። እስከነ ሰፌዱ 3700 ብር ይፈጀው ማለት ነው። በጣም የሚያምር ቆንጆ ሞሰብ ነው እንደምታዩት ማለት ነው። ማሻአላ ተባረከ ረህማን። ይሄ እንደዚህ ሆኖ የማይካ ሰርቪስ 3 ሴሪ 700 ብር ገዝቼላታለሁ። እና ደግሞ ፓርቲሽን ባለ ሁለት እነዚህ 1150 ብር ናቸው ማለት ነው። ይሄ የራሱ ቁጭ ማለቻ የተሰራለን ነው እዚህ ጋር እንደምታዩት ማለት ነው። ይሄኛው ደግሞ ቅርጽ ወጥቶበታል እንጂ እንደዚህ ጉርጉድ ያለ አይደለም። በጣም ነው የምታምረው። እዚህ ጋር የሳምቡሳ መዳመጫ 600 ብር እና የወጥ ማማሰያ 150። የማይካ ትሪ በፊት እንደዚህ አይነት ከለር ነበር። አሁን ደግሞ ቀይና ይሄ ብቻ ነው ያለው በከተማው ማለት ነው። እና ይሄ 1200 ብር 3 ሴሪው ማለት ነው። 3 ሴሪ መክተታ 750 ብር ሶስቱን ማለት ነው። ይሄ 750። የሾርባ ሳህን በአራት ማዕዘኑ ቆንጆ ወፈር ያለ ነው 100 ብር 6 ፍሬ 600 ብር። የፈንዲሻ ሳህን 450። ከዛ እዚህ ጋር የውሃ ማሞቂያ ቦይለር አለ 2800 ብር እና የሾርባ ማግ ግማሽ ደርዘን 1150 ብር ግማሽ ደርዘን ማለት ነው፣ ወይም 6 ፍሬ። ደግሞ እንደምታዩት የሽንኩርት መፍጫ 4 ሊትር አለ የኔ ቤት አይነት ማለት ነው። ስጋም ይፈጫል፣ ላኪን ስጋ ስትፈጩበት ይግላል። እያሳረፋችሁ ከሆነ ስጋ ይፈጫል ማለት ነው። እኔ አምና በረመዳንም ሳምቡሳ የምሰራው የፈጨውበት በዚሁ ነው። ሌላ ቦታ ይጀጀ ፈጭቻ አላቅም። ዱለትም ይፈጫል፣ ላኪን ግን ይግላል። እያሳረፋችሁ ነው የሚሰራው ማለት ነው። የሻይ ብርጭቆ ግማሽ 575 ብር። በራድ 2 ሊትር 1300። የቱርክ ኮምፕሌት 2900 ብር። የቱርክ ኮምፕሌት ያው በጣም ቆንጆ የውሃ ኮምፕሌት ነው። አያችሁት? ይሄ ማለት ነው 2900 ብር። ጆኩ ይሄ ነው። ብርጭቆ እንደዚህ የሚያምር ቆንጆ ብርጭቆ ነው ያለው ማለት ነው። 3 ሴሪ መጥበሻ ባለክዳኑ ሴራሚክ ነበር ያዘዘችኝ። ላኪን ሴራሚክ መጥበሻ ባለክዳኑ 4000 አሉኝ አንድ ቦታ ማለት ነው። 4000 ብር ከሚሆን ደግሞ ይሄን 3 ሴሪውን 5000 ብር ቢገዛልሽ ይሻላል ብዬ ይሄንን በ5000 ብር ነው የገዛሁት። እና የፓስታ ማጥለያ 550፣ የቁርጥ ማቅረቢያ ትልቁ 450፣ ይሄኛው 400 ብር 850 ሁለቱ ማለት ነው። ፌርሜሎ 450 ብር አላት። ሌላው እዚህ ጋር የምግብ ስፍራ 2 ሜትር ነው 550 ብር። 1 ሜትር 250 ነው። 275 ብር ነው አፍዋል። 275 እና 275 550 ይመጣል ማለት ነው። ይሄ እንደዚህ ሆኖ የሚሄደው መከነ ሰላም ነው ማለት ነው። ጊራና የሚሄደው 67330 የፈጀው ነው ማሳያችሁ። መጀመሪያ ልብሶቹን ላሳያችሁ። እዚህ ጋር ሽቲዎች አሉ። ሽቲዎች 3 ነው ያዘዘችኝ። አንድ ይሄ ነው ዋጋው 750 ነው። ሁለት እቺ የሚያማምሩ ከለር የተቀላቀለ ነው የገዛሁላት። 3 ይሄኛው ማለት ነው 2250 ብር ለሶስቱ የከፈልኩት ማለት ነው። ሌላ 1350 ብር 3 ጥምጣሞች ገዝቼላታለሁ ማለት ነው። እንደዚህ የሚያማምሩ 450 ብር። እኔ ረመዳን ሲጠጋ ጥምጣሙ ምንም ይጨምራል ለምን እንደሆነ አላውቅም። እና እነዚህን 3 ገዝቻለሁ። ሌላው የህፃን ልብስ ነው የምታዩት። ለ3 አመት ልጅ ጂንስ ሱሪ ከነ ቲሸርቱ ነው። ይሄ 1350 ብር እንደዚህ ሆኖ እችን 250፣ ይሄኛውን ደግሞ 1100 ማለት ነው። ከዛ ጫማ ደግሞ 1800 ብር የሚያምር ሲኒከር ቆንጆዬ ጫማ። የልጆች ልብስ ያው ውድ ነው እንግዲህ እንደምታውቁት። ከዛ ደግሞ እዚህ ጋር ከፍ ላለ ወይም ለ5 አመት ማለት ነው። ይሄኛው ደግሞ 1150 እንደዚሁ። ቲሸርቷን ደግሞ በጣም የምታምር በቆንጆዬ 250 ብር። ጫማ 29 ቁጥር ነው ያዘዘችኝ። 29 ቁጥር ዋጋው 1900 ብር። ይሄ አልባሳቶቿ እንደዚህ ይመስላሉ። እዚህ ጋር ደግሞ ሞሰብ ከነ ዳንቴሉ አላት። ሞሰቡ ዳንቴሉ 700 ብር። የሞሰብ ጭማሪ ጨምሮ ስለሆነ ነው። ከዛ እዚህ ጋር ደግሞ ሞሰብ ቆንጆ ሞሰብ አላት
ያው እንግዲህ ሞሰብ ስገዛ እኔ በጣም መራጭ ነኝ እቃ ላይ በነገራችን ላይ ምንም አይገባኝም እቃ ስገዛና ይሄንን ሞሰብ 3300 ብር ይሄኛው ደግሞ 3400 ብር ይሄኛው ደግሞ 300 ብር 3700 ማለት ነው። እንደዚህ ሆኖ ጽድት ያለ ሞሰብ ነው የገዛሁላት። እንደምታዩት ይሄንን ይመስላል ማለት ነው። ብር የተገዛች የ7 አመት ልጅ ቀሚስ አለ። አያችሁት? ታይትም አለው የራሱ። ይሄ 3000 ብር ነው የተገዛው። በጣም የምታምር ፋሽን ቆንጅዬ ለ7 አመት ልጅ በጣም የምታምር ከለሯም ሁሉ ነገሯም ደግሞ ቆሻሻም ቻል የሚያደርግ ነው። ይሄ ዋጋው 3000 ብር ነው። ፓርቲሽን አለ። ፓርቲሽን 1150 ብር ነው። 1150። እንደገና ደግሞ የቁርጥ ሳህን 1680 ብር ደርዘኑ አንዱ ፍሬ በ140 ማለት ነው። እዚህ ጋር ሰርቪስ 700 ብር። የሾርባ ሳህን እንደምታዩት ማች ነው። ይሄኛው የሾርባ ሳህን 6 ፍሬ 600 ብር። እዚህ ጋር ደግሞ የፈንዲሻ ሳህን 450 1600 የብረቱ ትሪ ማለት ነው 440 ቁጥሩ 500 ብር 15 ቁጥር 700 ብር ደግሞ 50 ቁጥሩ ማለት ነው። እንደዚህ ሆኖ ከዛ የጅማ ረከቦት በጣም በሚያምር ድምቅ ባለ ቡኒ ይሄ 1800 ብር ነው። ሲኒ ደርዘኑ 500 ብር። ሌላው የሻይ ብርጭቆ ደርዘን 1150 ብር ነው ይሄ ማለት ነው። የቲማቲም ጆክ 600 ብር። ማዕደን ትልቁ ነው ይሄ 3000 ብር። የፌሮ ሙቀጫ 600። ሴኔጋል ድስት 3 ዶሮ የሚባለው ይሄ ግን 1 ዶሮ ነው። ዘነጣችሁ ለመስራት ከፈለጋችሁ ይሄ 1 ዶሮ ነው። እንዶ መወሻሸት ምናምን አያስፈልገውም፣ ግን ስሙ ስለሆነ ነው። በነገራችን ላይ ሊትሩ አለ አይደል እንደሚጻፈው ይሄ የውጭ ብረት ድስት ሊትር እንደሚኖረው ይሄኛው እንደ ሊትር የሚጠቀሙ 3 ዶሮ ብለው ነው። ለዛ ነው እና 2600 ብር ነው የገዛሁት ይሄንን። እዚህ ጋር አክለሪክ ኮምፕሌት አላት። አክለሪኩ 3000 ብር ነው የተገዛው። እንደዚህ አይነት ዲዛይን የሚያምር ወርቃማ ይሄ 3000 ብር። 6 ኩባያዎች አሉት። ያው ስለጨመረ ነው ማለት ነው አሁን 3000 የገባው። የ2 ሊትር በራድ ዋጋው 1300 ብር። እዚህ ጋር ደግሞ 772 አለ የወጥ ሳህን ማለት ነው። ቆንጅዬ ቱርክ ኮምፕሌት ቱርክ የወጥ ሳህን ማለት ነው። ይሄ ዋጋው 3500 ብር። ባለ 5 ሴሪ ነው ዋጋው 3400 ብር። እና እዚህ ጭልፋ ቁመቱ ማለት ነው አጠር ስላለ 200 ብር አስቀንሼ ነው ይሄንን የገዛሁት ማለት ነው። ያኛው ረጅም ነው። ይሄኛው እኩል ሆኖ ያለ ረጅም ነው። ይሄኛው ግን አጠር ያለ ነው። እጁ የለም አሁን ላይና ግን ለዚህ ለ46 ቁጥር ብረት ድስት ቀርቶ ለ50ም ለ60ም ይሆናል ቁመቱ ማለት ነው። እና ይሄንን 1000 ብር ነው የገዛሁት። ሌላው ብረት ድስት 46 ቁጥር 17000 ብር ገዝቼ 200 ብር ክዳን አሰርቼላታለሁ። እዚህ 200 ፈጀ ማለት ነው እስከነጭልፋው። እዚህ ጋር 350 ሊትር ሮቶ አለ 3300 ብር። ጥስት አላት 1600 ብር። ብረት ምጣድ ደግሞ 550 ብር ለቡና ለቆሎ ምናምን የሚሆን ማለት ነው። እንግዲህ የሁለቱም ልጆች እቃዎች ይሄንን ይመስላሉ። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑ።